የአርሰናሉ ተከላካይ ዩሬን ቲምበር ባጋጠመው የብሽሽት ጉዳት ምክንያት ከኔዘርላንድስ የዓለም ዋንጫ ስብስብ ውጭ መሆኑ ተረጋግጧል። ይህ በድንቅ ብቃት ላይ የሚገኝ እግር ኳሰኛ በተጠናቀቀው የውድድር ዓመት ከመጋቢት አጋማሽ ጀምሮ በጉዳት ምክንያት ከሜዳ ርቆ እንደነበር ይታወሳል። ይሁንና በቡዳፔስት በተካሄደው የሻምፒዮንስ ሊግ ፍጻሜ ጨዋታ ላይ በሁለተኛው አጋማሽ መጫወት ችሎ ነበር። የ24 ዓመቱ ተከላካይ በዓለም ዋንጫው ለመጫወት ብቁ እንደሆነ ታምኖበትም ነበር። ይሁን እንጂ የኔዘርላንድስ እግር ኳስ ማህበር በሰጠው መግለጫ ቲምበር በውድድሩ ላይ በሕክምና ረገድ ሙሉ በሙሉ ደህንነቱ በተጠበቀ መልኩ ለመሳተፍ በቂ ማገገም አላሳየም ብሏል። እናም ከሕክምና ባለሙያዎች ጋር በመመካከር ቲምበር ከዓለም ዋንጫው መጀመር በፊት በኒውዮርክ ከሚገኘው የብሔራዊ ቡድኑ የቅድመ ዝግጅት ካምፕ እንዲወጣ ተወስኗል ተብሏል። ቲምበር እስካሁን ለሀገሩ ብሔራዊ ቡድን 23 ጊዜ ተሰልፏል። የሆነ ሆኖ የቲምበር በድጋሚ መጎዳት ለራሱ ለሀገሩ እንዲሁም ለክለቡ አርሰናል መጥፎ ክስተት ሆኗል። ለዚህ ተስፈኛ ተከላካይ የዓለም ዋንጫ መድረክ የችሎታው ማሳያ፣ የዝናው ማማ ላይ መውጫ ትልቅ ህልሙ እንደነበረ አያጠያይቅም። የዓለም ዋንጫን የመሰለ ትልቅ መድረክ በጉዳት ማጣት ለአንድ ተጫዋች ሊሸከሙት ከሚከብዱ የስነ ልቦና ፈተናዎች አንዱ ነው ቢባል ማጋነን አይሆንም። ቲምበር ከፊት ለፊቱ የሚጠብቀው ከጉዳት ማገገም ብቻ ሳይሆን ይህንን ተደጋጋሚ መሰናክል ሰብሮ ለመውጣት የአእምሮ ጥንካሬና ጽናት በጉልህ ያስፈልገዋል። የኔዘርላንድስ አሰልጣኝ ለዓለም ዋንጫው ስብስባቸውን ሲያደራጁ የቲምበር የክንፍና የመሃል ተከላካይ ሆኖ የመጫወት ብቃቱ ትልቅ ጠቀሜታ እንደሚኖረው አስበው ነበር። የቲምበር በጉዳት ምክንያት ከስብስቡ መውጣት ታዲያ በኔዘርላንድስ የመከላከል ስልት ላይ ትልቅ ክፍተት ፈጥሯል። ቲምበር ጨዋታን ከኋላ መስርቶ በመውጣትና የኳስ ቁጥጥርን በማሳደግ ረገድ ያለው የላቀ ሚና በቀላሉ የሚተካ አይደለም። ጉዳቱ ከሀገሩ ባሻገር በሰሜን ለንደን ሰማይ ስር ለሚገኙት መድፈኞችና ደጋፊዎችም ድንጋጤ ፈጥሯል። የአርሰናል አሰልጣኝ ሚካኤል አርቴታ ቲምበር ለአዲሱ የውድድር ዘመን ሙሉ በሙሉ ዝግጁ ነው በሚል ትልቅ ተስፋ ጥለውበት የነበረ ቢሆንም አሁን ግን የሕክምና ባለሙያዎቹ በቂ ማገገም አላሳይም ማለታቸው አርቴታን ዳግም ስጋት ውስጥ የሚከታቸው ነው። የስፖርት ሚዲያዎች እንደሚሉት የቲምበር ተደጋጋሚ የብሽሽት ጉዳት አርሰናልን በክረምቱ የዝውውር መስኮት ላይ ተጨማሪ ተከላካይ ለመግዛት ወደ ገበያ እንዲወጣ ሊያስገድደው ይችላል። ምክንያቱም በአንድ ተጫዋች የአካል ብቃት ላይ ብቻ መተማመን ለረጅሙ የፕሪሚየር ሊግ ጉዞ የማያዋጣ አካሄድ ነው። በጥቅሉ የዩሬን ቲምበር ጉዳት በሶስት አቅጣጫ የሚጎዳ ሆኗል። ለተጫዋቹ የህልም ማሰናከያ፣ ለሀገሩ የሁለገብ ታክቲክ ማጣት፣ ለአርሰናል ደግሞ ከአዲሱ የውድድር ዘመን መጀመሪያ በፊት የተደቀነ ትልቅ የራስ ምታት ተደርጎ ይወሰዳል። ከአርሰናል የጉዳት መብዛት ጋርም በተገናኘም የክለቡ የስፖርት ሕክምና ክፍል ኃላፊ ዶክተር ዘፋር ኢቅባል ተሰናብተዋል። ዶክተር ኢቅባል በእግር ኳሱ ዓለም ውስጥ ከፍተኛ ክብር ያላቸው ባለሙያ በመሆናቸው ውሳኔው ያልተጠበቀ ሆኖ የመጣ ቢሆንም አንዳንድ የክለቡ ሰራተኞች ግን ከቅርብ ሳምንታት ወዲህ በዶክተሩ የወደፊት ቆይታ ላይ ጥርጣሬዎች እንዳሉ ያውቁ ነበር ተብሏል። እሳቸው የሚለቁበት ምክንያት በውድድር ዘመኑ በርካታ ቁልፍ ተጫዋቾች በከባድ ጉዳት ሲታመሱ መቆየታቸውና በሕክምና ክፍሉ ላይ ጥርጣሬ እንዲፈጠር በማድረጉ መሆኑን መረጃዎች ጠቁመዋል። ፈረንሳያዊው የባየር ሙኒክ አስማተኛ የክንፍ ጥበበኛ ማይክል ኦሊሴ ዓለምን እያስገረመ ነው። በድንቅ ብቃቱ ላይ የሚገኘው ይህ እግር ኳሰኛ በዓለም ዋንጫው መዳረሻ ወዳጅነት ጨዋታ ላይ ሃትሪክ ሰርቷል። የዘንድሮ የዓለም ዋንጫ የኦሊሴን ምታታዊ እግሮች በብዙ ያሳያልም ተብሎ ተጠብቋል። የዚህ አስደናቂ ተጫዋች ብቃት የዓለምን የስፖርት ጋዜጠኞችና ተንታኞች ብድግ ቁጭ እያደረገ ነው። የስፔኑ ኃያል ክለብ ሪያል ማድሪድ ይህንን ድንቅ ልጅ የግሉ ለማድረግ 130 ሚሊዮን ፓውንድ የዝውውር ሂሳብ ተሸክሞ የባየር ሙኒክን በር እያንኳኳ ቢሆንም የጀርመኑ ክለብ ይህ ውድ ልጅ ለሽያጭ አይቀርብም በሚል በሩን ዘግቷል። ማይክል ኦሊሴ አሁን የፈረንሳይ ብሔራዊ ቡድን አዲሱ አልማዝ ነው። ፈረንሳይ በዓለም ዋንጫው ላይ እንዲህ አይነት ታምረኛ ተጫዋች ማግኘቷ እድለኛ ያስብላታል። በዓለም ዋንጫ መዳረሻ የወዳጅነት ጨዋታ ላይ ያስመዘገበው ሃትሪክም በቀላሉ የሚታይ ሳይሆን የክህሎቱ የቅልጥፍናውና የውሳኔ አሰጣጡ ጥረት ውጤት ነው። የስፖርት ሚዲያዎች ኦሊሴ የፈረንሳይን ስብስብ ወደ ሌላ ከፍታ ያሸጋገረና በኳስ ቁጥጥር አቻ የሌለው ተጫዋች ነው ሲሉ አወድሰውታል። አንዳንድ ጋዜጠኞች
ኦሊሴ ሜዳ ላይ የተጋጣሚ ተከላካዮችን እንደ ቅጠል በማርገፍ አስደማሚ ጎሎች ማስቆጠር የሚችል ከእድሜው በላይ የበሰለ እግር ኳሰኛ ነው ሲሉ ገልጸውታል። ስመጥር የስፖርት ተንታኞች ኦሊሴ በባየር ሙኒክ ያጫወት ፍልስፍና ውስጥም እጅግ በፍጥነት መላመድ የቻለ መሆኑን ይናገራሉ። ኦሊሴ በክንፍ መስመር ላይ ብቻ የሚሮጥ ተጫዋች ሳይሆን ጨዋታን የሚቃኝ እድሎችን የሚፈጥርና አስደናቂ የሆኑ ጎሎችን ከርቀት ጭምር የሚያስቆጥር ተጫዋች ነው። የስፖርት ተንታኞች የኦሊሴን የግራ እግር ብቃት ከቀድሞ የባየር ሙኒክ ኮከብ አሬን ሮበን ጋርም ያነጻጽሩታል። ተከላካዮችን ወደ ውስጥ ቆርጦ በመግባት የሚያስቆጥራቸው አስገራሚ ጎሎች የባየር ሙኒክን የማጥቃት መስመር ሙሉ በሙሉ ቀይረውታል ሲሉም ይገልጻሉ። ሪያል ማድሪድ ለኦሊሴ ዝውውር ያቀረበው 130 ሚሊዮን ፓውንድም ተጫዋቹ በአሁኑ ወቅት በአውሮፓ እግር ኳስ ያለውን የገበያ ዋጋና ክብር ማሳያ ነው ማለት ይቻላል። በተጫዋቾች ዝውውር ጉዳይ ታማኙ ጣሊያናዊ የስፖርት ጋዜጠኛ ፋብሪዚዮ ሮማኖ እንደሚለው ሪያል ማድሪድ ኦሊሴን የጋላክቲኮስ ስብስብ አካል ለማድረግ ቆርጦ ተነስቶ ነበር። የኦሊሴ የፈጠራ ችሎታ ለማድሪድ የፊት መስመር አዲስ ከፍታ እንደሚሆንላቸው ያምኑ ነበርም ብሏል። የጀርመኑ ኃያል ክለብ ባየር ሙኒክ የቀረበለትን ከፍተኛ የዝውውር ገንዘብ ውድቅ ማድረጉም ክለቡ ለወደፊቱ የገነባው ፕሮጀክት ማረጋገጫ ነው ተብሎለታል። ተንታኞች እንደሚሉትም ባየር ሙኒክ ኦሊሴን አለመሸጡ የገንዘብ ችግር ስለሌለበት ብቻ ሳይሆን የአውሮፓን ዘውድ በድጋሜ ለመጫን ኦሊሴ የማይተካ የቡድኑ ሞተር መሆኑን ስላወቀ ነው። የፈረንሳዩ ማይክል ኦሊሴ አሁን ላይ እግር ኳስን በራሱ ዜማና ስልት የሚያስጨፍር ድንቅ ጥበበኛ ሆኗል። በዓለም ዋንጫው ላይ የፈረንሳይ ተስፋ፣ በጀርመን የባየር ሙኒክ የአይን ብሌን፣ በዝውውር ገበያው ደግሞ የዓለም ሀብታም ክለቦችን ኪስ የሚያስፈትሽ ውድ እግር ኳሰኛ ሆኗል። የአርሰናሉ የመሃል ሜዳ ሞተር ዴክላን ራይስ በዓለም ዋንጫው የእንግሊዝ ብሔራዊ ቡድን ምክትል አምበል ሆኖ ተመርጧል። የ27 ዓመቱ እንግሊዛዊው በሜዳ ላይ በሚያሳየው የማይናወጥ ብቃትና ድምፅ አልባ መሪነቱ የብሔራዊ ቡድን አሰልጣኙን ሙሉ እምነት አትርፏል። ራይስ በዓለም ዋንጫው ላይ በአርሰናል ቤት ሲያሳይ የከረመውን ድንቅ ብቃት ያስመለክታል ተብሎ ይገመታል። የሶስቱ አንበሶች ስብስብ የዓለም ዋንጫ የመክፈቻ ጨዋታውን ከክሮሺያ ጋር ያደርጋል። በመቀጠልም ጋናና ፓናማን ይገጥማል። የሆነ ሆኖ ዴክላን ራይስ የእንግሊዝ ብሔራዊ ቡድን ምክትል አምበል ሆኖ መሾሙ ለተጫዋቹ ለሀገሩና ለአርሰናል ትልቅ ትርጉም ይኖረዋል። የመጀመሪያው ጉዳይ ለዴክላን ራይስ የብስለትና የደረጃ እድገት ማረጋገጫ መሆኑ ነው። ራይስ ወደ አርሰናል ከማቅናቱ በፊት በዌስትሃም ዩናይትድ የነበረውን የአምበልነት ልምድ ወደ ላቀ ደረጃ ማሸጋገሩን ያሳያል። ቀድሞ ገና በወጣትነቱ እንዲህ አይነት ትልቅ ኃላፊነት አግኝቶ የነበረበት አጋጣሚ ተጫዋቹ በሜዳ ላይም ሆነ ከሜዳ ውጭ ያለውን የመሪነት ስብዕና ያረጋግጣል። የአሁኑ እንግሊዝ ብሔራዊ ቡድን ሹመትም በተጫዋቹ ላይ የሚፈጥረው የስነ ልቦና ጥንካሬ ከፍተኛ ነው ተብሎ ይገመታል። በቡድኑ ውስጥ ያለው ተደማጭነት መጎልበቱ ይበልጥ በራስ መተማመን ላይ ሆኖ እንዲጫወትና የቡድን አጋሮቹን እንዲያነቃቃ ያግዘዋል። የወቅቱ የእንግሊዝ ብሔራዊ ቡድን አምበል የሆነው ሃሪ ኬን እድሜው መግፋትን ተከትሎ ራይስ የረጅም ጊዜ የእንግሊዝ ብሔራዊ ቡድን ዋና አምበል የመሆን እድሉን ሙሉ በሙሉ ያረጋገጠበት ጊዜም ነው። ይህ ደግሞ ለእንግሊዝ ብሔራዊ ቡድን አዲስ የትውልድ ሽግግር ነው። ሀገሪቱ ከመከላከል እስከ ማጥቃት ያለውን መስመር የሚያገናኝ በጨዋታው መሃል ሆኖ ቡድኑን የሚመራ ውድ ልጅ አግኝታለች። ዴክላን ራይስ ሁልጊዜ ቋሚ ብቃቱን የሚያሳይና ጉዳት የማይበግረው ተጫዋች በመሆኑ ለአርሰናልም ትልቅ የኩራት ምንጭ ነው። ይህ የአርሰናልን ስም በዓለም አቀፍ መድረክ ከፍ ያደርገዋል። በአጠቃላይ የአምበልነት ሹመቱ ዴክላን ራይስ ከዓለም ምርጥ አማካዮች አንዱ ብቻ ሳይሆን የአዲሱ ትውልድ የእንግሊዝ እግር ኳስ መሪ መሆኑን ያበሰረ ክስተት ነው።